የተከበራችሁ ውድ ጓደኞቼ በኔ በሕክምና ሙያ አመጋገብን በሚመለከት ቀዳሚው ቲዮሪ ምን መሰላችሁ? ሁሉ ጊዜ እንዳሁኑ ሲርበኝ ቲዮሪው መጥቶ በጆሮዬ ክልልል ይላል። ሲያምህ መድኃኒት ዋጥ፣ መርፌ ተወጋ አይደለም። ህመም ሊያመጡ የሚችሉ ነገሮችን ቀድመህ ተከላከል ነው ቲዮሪው። በምግብ ነዋ። ከታመምክ በኋላ ወደ ሐኪም ቤት ከመሄድ ይልቅ ቀድመህ ልኳንዳ ቤቶች፣ ሬስቶራንቶችን ወይንም የምግብ መሸጫ መደብሮችን ተወዳጅ፣ ጎብኝ፣ ደግመህ ደጋግመህ ጎብኛቸው ነው ቲዮሪው። ለምሳሌ እኔ አያደርስበትና ልጄ ቢታመም ቀድሞ የሚታየኝ በፕሮቲን ነው በቫይታሚን ነው ወይንስ በካርቦሃይድሬት የበለጸጉ ምግቦችን ልዘዝለት የሚለው ሐሳብ እንጂ የሚመጣብኝ መድኃኒት ማዘዝ አይደለም። ከነምሳሌው የጤና ረዳት ልጅ በመድኃኒት ብዛት የዛሬን አድርገውና ጡረታ ከመውጣቴ በፊት በጦር ውስጥ በነበርኩበት ጊዜ ከወታደራዊ ቅድመ ዝግጅቶች ውስጥ አብይ ቦታ የሚሰጠው የወታደሩ ምግብ ዝግጅት ነው። የሩጫ ልምምድ፣ ረጅም መንገድ የመሄድ፣ የከባድ መሳሪያ ተኩስ፣ ጂምናስቲኩ ወዘተ በጠነከረና ታስቦበት በተዘጋጀ አመጋገብ ካልታገዘ ዋጋ የለውም። ይገርማችኋል። የኛ የህግ ሙያ ጥቂት ከናንተ ይለያል። ስለተበደሉት ለመከራከር የግራና ቀኝ ማኝ ሰምቶ በዳኝነት ለመፍረድ ሚዛናዊ ህሊና ሊኖርህ ይገባል። የምታስበው ሙሉ ለሙሉ በአእምሮ ነው። ዶክተር በሙያ ልታርመኝ ትችላለህ። ለአእምሮ ጥራትና ነገሮችን ለማገናዘብ እንዲረዳ እንደ አሳ ዘይት የመሳሰሉ ምግቦችን በቀን አንዴ መመገብ እንደ ግዴታችን እናየዋለን። በትልልቅ ከተሞች በምሽት ክበቦች ውስጥ እየደነስክና እየጠጣህ እራት ማግኘት ይቻላል። ነገር ግን አሁን እንዳለንባት እንደ ሳጎሬ ባለች ከተማ ከቮድካና ካረቄ በስተቀር ምንም አታገኝም። አሁን የትኛው ምሽት ክበብ ገብተህ 100 ብር ከፍላለሁ ምግብ አቅርቡልኝ ብትል አታገኝም። አባቴ ዘወትር እንደሚለው ጥሩ መጠጥ እየጠጣህ ሳለ በየመሃሉ የምትመገበው እንደማጣት አሰቃቂ ነገር የለም። በንግግሬ ውስጥ የማይጥም ሐሳብ ካለበት ለመታረም ዝግጁ ነኝ። ዶክተር ኢቫን ኢቫኖቪች አነጋገርህ እንዴት የማይጥም ሐሳብ አዝሏል ማለት ይቻላል? ሰዓቱ ወደ 8 እየተቃረበ ነው። ይልቅስ በአሁኑ ሰዓት የትም ምግብ በማናገኝበት ሰዓት የዚህ የምግብ ፍላጎታችንን የሚቀሰቅስ ወግ መነሳቱ ነው ስህተት መስሎ የሚታየኝ። እኔ ራሴ አሁን በአሁኑ ሰዓት በጨው የታሸ ቋሊማ፣ ትንሽ ኮተሌት ወይም ደግሞ ሞርቶዴላ። በነገራችን ላይ ከመሃላችን ዋርሶን የሚያውቃት ሰው አለ? በጦርነት ታሪኮች ኮርሳችን ውስጥ ስለ ጀነራል ናፖሊዮን ቦናፓርት የተማርነው ታሪክ በይበልጡ ዋርሶን ያስታውሰኛል። ናፖሊዮን ጦሩ ከሩሲያ ጋር መራራ ውጊያ ካደረገ በኋላ በምግብ እጦት ስለተሰቃየበት አፈግፍጎ ዋርሶ ላይ ከረመ። ዋርሶ የነበሩትን የመዋኛ ገንዳዎች ሁሉ ትኩስ በታለበው ወተት አስሞላ እና በወተቱ ውስጥ እየዋኘ እየጠጣም በበነጋው ወተቱ ሲረጋ በርጎ ባህር እየዋኘ የለም እባክህ ጀነራል፣ እባክህ ጨዋታውን ቀይር። ፓሪስ ደግሞ ምን እንደሚያደርጉ ታውቃላችሁ? ከሁሉም ብልጫ ያለውን አሳ አስቀርበው ከከተፉት በኋላ በብራንዲ፣ በወተት፣ በተለይ በአረንጓዴ ውስኪ፣ በአሳማ ሐሞት፣ በማር፣ በቅቤ ለውሰው ያሹታል እና ቀኑን ሙሉ እሳት እየመታው ይውልና በተለይ ልክ እንዳሁኑ 2 መለኪያ ቮድካ ጠጥተህ ድስቱን ከፈት ስታደርገው ሽታው አፍንጫህን ሲመጣ በቃ በተለይ በአንድ ወቅት ለውጊያ ልምምድ ሄደን ፖላንድ ላይ በሰፈርንበት ጊዜ ህዝቡ እያመጣ ይሰጠን የነበሩት ባህላዊ ምግቦች የበግ ግልገሎችን ስጋቸውን ገና መጥበሻው ላይ ቁጭ እንዳደረከው በተለይ በ1856 ድል አድርገን የብርጋዴር ጀነራልነት ማዕረግ በሰጠኝ ጊዜ የጠጣሁት የጠቦት በግ መረቅ። በቃ ጀነራል፣ በቃ በጭራሽ ይህንን መቋቋም አልቻልኩም። ለዚህ መፍትሄ የግድ አንድ መላ መፈጠር አለበት። በቃ ተነሱ እንውጣ። እኔ መፍትሄ አለኝ። እኔ ቤት እንሂድ። ጠባብሰን የምንበላው ምናምን አናጣም። እንዴ 8 ሰዓት ተኩል በዚህ ሰዓት ባለቤት ቀራ አይላትም? በጣም መሽቷል እኮ ዶክተር።
ተንጋግተን ስንሄድባት ስሜቷን አንጎዳው? የለም ምንም ችግር የለውም። ጥብሳ ጥብስና ጥቂት የጥጃ አሮስቶ ከፍሪጅ ውስጥ አላጣላችሁም። ይልቅስ ተነሱ። ማወራራጃ ግን 1-2 ጠርሙስ ከዚህ ይዘን መሄድ አለብን። ይሄ አሁን በህብረት የምናደርገው ጉዞ በዘመቻ ጊዜ የነበረንን ፍቅርና ህብረት ያስታውሰኛል። አቤት የጦሩ ቤት ትዝታ! ምነው በእኛ ስራ ጡረታ መውጣት ባይኖር እንዴት ጥሩ ነበር። ይልቅስ ከእናንተ አንዳችሁ ውጪ ሲያመሽ ራት አዘገጃጅታ ክድና ሳሎን የማስቀመጥ ልማድ ያላት ሚስት ያለችው ማን ነው? አሁን በሌሊት ወደ ሴቶቻችን ስንሄድ የሚታየው ሁኔታ በመልከት በአንድ ጓደኛዬ የደረሰ ቀልድ ትዝ ብሎኝ፣ በእኔ በኩል ዶሮ የለኝ ከጭልፊት አልጣላ። በየግንባሩ ስማስን ሚስቴን በህመም ተሰቃይታ አረፈች። መቼም የህግ ሰዎች ስትባሉ በማንኛውም ጉዳይ ውስጥ ቀልድ ጣል ካላደረጋችሁ አትረኩም። ለማንኛውም ለምሽቱ ጉዞአችን አመቺ ከሆነ ደስታውን አልችለውም። እንደው በእኛ ሙያ እንደሚታወቀው ሳይካትሪ ስለ ቀልድ ራሱን የቻለ ምዕራፍ አለው። ቀልድ የሚያበዛም ቀልድ የማይወድም በአስተሳሰቡ ላይ አንዳች እክል እንደተጋረጠበት ይጠቁማል ይለናል። ስለዚህ በዚህ አደገኛ የረሃብ ሰዓት ቀልድ ቅንጦት መስሎ ሊታይ ቢችልም ስለ ምሽቱ ፍቅራችን ስል ቀልዱን ለመስማት ዝግጁ ነኝ። ታዲያም ቀልዱ ውስጥ አንቀጽ፣ ቁጥር፣ ምዕራፍ ምናምን ጨማምረህ ወደ ሙያህ እንደማትስበን ተስፋ አድርጋለሁ። ጥያቄህን ረስቼ እኔ ቤት ይሄ ቅድም የጠቀስከው አይነት ልማድ ማለትም ራት ከድሮ የማስቀመጥ ልማድ የለም። ቁልፍ ስላለኝ ከፍቼ እገባለሁ። ምግብ ካማረኝ ወደ ማድ ቤት ገብቼ ትንሽ ከቀማመስኩ ይበቃኛል። ብቻ ትንሽ ቮድካና ሳንድዊች ምናምን ማቀዝቀዣ ውስጥ ካገኘሁ በቃ የኔ ሰይጣን ባለቤት እንኳ በዚህ አትጠረጠርም። ከቀሉ በፊት የኔ ሰይጣን ብትለኝ አንድ ነገር አስታወስኩኝ። እንዴ የእድር ሹሙ ዛሬ ነው ነገ ነው ያሉኝ መርዶውን? ዛሬ ቀኑ አርብ ነው አይደል? አርብ እንጂ ያውም ያመቱ። የህግ ሰዎች ስትባሉ ሰከንድ፣ ደቂቃ፣ ወር፣ አመት አትስቱም ነበር። ዛሬ ሰከርክ መሰለኝ። ምን ነው በሐሳብ ጭልጥ ያልክ? ትዝ ያለ ቀልድ ጠፋብህ እንዴ? አይ ሰውየው እንግዲህ እንደኛ ጨዋ ጠጭ አይደለም፣ ባለጌና ሰካራም ነው። እና እየሰከረ ገብቶ ስለሚደበድባትና ስለሚያሰቃያት የቤቱን ዋና መግቢያ በር ቁልፍ ለዘበኛ ትሰጥና ራቱን ሳሎን ጠረጴዛ ላይ አድርጋ መኝታ ቤቷ ገብታ ቆልፋ ትተኛለች። አጅሬ ከተለመደው በላይ ጠጣና በጣም ሰክሮ በመከራ ቤቱ ይደርሳል። ዘበኛው ደጋግፎ ሳሎን ስፋው ላይ አስቀምጦት ይወጣል። ጠረጴዛው ላይ በትልቅ ድስት ግማሽ የሚሆን ሽሮ ወጥና እንጀራ አድርጋ አስቀምጣለች። ሰውየው ከላይ ሊያስመልሰው ክፉኛ ይታገለዋል። በዚህ ላይ ሽንቱ አስጨንቆታል። ወደ መጸዳጃ ለመሄድ 2-3 ቢሞክርም አቅም ያጣል። ወደ ጠረጴዛው ሲያይ ድስቱን ይመለከታል። ክዳኑን ቀስ ብሎ ያነሳና ሲለብቀው የቆየውን ያራግፍና እፎይ ይላል። የሱሪውን ቁልፎች ፈቶ ሽንቱንም ይከላል። ክዳኑ እንደነበር ይዘጋና ሶፋው ላይ ያገኘውን ያልጋ ልብስ ተከናንቦ ይተኛል። ሚስቶዬም እንደተለመደው ጠዋት ትነሳና ድስቱን ወስዳ እንዲሞቅ ትጥደዋለች። ስራ ለመሄድ ሲነዛ ከዚያው ድስት ላይ ጨልፋ ታቀርብለታል። አቤት አቤት! እየተመገበ ይጠይቃታል። አይ ዛሬ ደግሞ የሰራሽው ሽሮ ቃናው ለየት ይላል። እኔ ያው ሽንኩርት፣ ዘይት፣ ጨው፣ በርበሬ ነው የጨመርኩበት ትላለች። እሱም በመላሱ ያጣጣመ የሌለ ሽሮ በጣም ቀጥኖብኛል። ይሄ እንደ ካቲካላም ጠረን አለው። ደግሞ ቆየት ብሎ እንደ ሽንትም አይነት ቃና 1-2 ታኘከ ስጋም ከውስጥ አገኘው። ለመሆኑ ስጋ ማን ገዛልሽ ይላታል። በሁኔታው አንጀቷ ያረረው ሚስት ነገርኩ እንግዲህ በእኔ በኩል ከወትሮ የተለየ አልሰራሁም። እንደ ድሮ ወፈር ያለ ሽሮ ያኑርኩልህ። ያቀጠንከው አንተ መሰልከኝ። ካቲካላውንም ሽንቱንም ስጋውንም የኔን ስህተት ለማረም አንተውን የጨመርከው። ስለዚህ ደግሞ እንዳትቆጣኝ በማለት እንዳለ ነው አሙቅ ያቀረብኩልህ። Hey! 「 ምን ነው? 「 ምን ነው? 」 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 ምን ነው?   ምን ነው?
ያው እንደምታውቁት ማዳም በአሁኑ ሰዓት መተኛቷ አያጠራጥርም። አሁን እሷን መቀስቀስ አያስፈልገንም። ቆይ እስቲ ሰዓት ያንተ ያለ 9 ሰዓት ሆኗል። እዚሁ ሊነጋብን አይደለ እንዴ? በሉ ቀስ ብለን እንግባ። እንደው ድምፅ ብታሰሙ እያንዳንዳችሁን ጆሮአችሁን ነው የምቆርጠው። ቀስ በሉ። ሺህ ጊዜ ነግሬያችኋለሁ። ሁል ጊዜ ወደ ምግብ ማዘጋጃ ክፍል ስትገቡ አፍንጫዎቻችሁ የምግብ ሽታዎችን ለማነፍነፍና ለይቶ ለማወቅ ዝግጁ መሆን አለባቸው። ዶክተር ኃይለኛ የጨጓራ ህመም አለብኝ። አሁን ሊጀምረኝ ነው መሰለኝ። የለም አሁን ያለነው ሐኪም ቤት ውስጥ አይደለም፣ ማድ ቤት ውስጥ ነን። ስለዚህ ምግብ ነው መድኃኒቱ። ዳይ ክፈተው እሱን ፍሪጁን። ቆይ የሥራ ክፍፍል እናድርግ። አንተ ጄኔራል ምድጃውን ለኩስ፣ ክብሪት ያውልህ። ከዚያ ድስቶቹን አውጣ። ቆይ አንተ ደግሞ ከከፈትከው ውስጥ ሽንኩርት፣ ጨው፣ በርበሬ ምናምን አውጣ። እሱን አንደኛውን ጠርሙስ እንክፈተውና እስከዚያ እየጠጣን ምግቡን እንሰራለን። ቆይ መክፈቻ ላምጣ። ይሄ ስኳሪ ደግሞ ቅድም ረስቼው ኪኒኔን ሳልውጡ ወቸው ጉድ። እስኪ በሌሊት ሰው ቤት የሚገርም ነው። መጣሁ። ለጤናችን ቆይ አንዴ። ክኒኖቹን ዶክተር በዚህ ቦታቸውስ ምን ችግር አለው? ያለነው ሐኪም ቤት አይደለም፣ ኩሽና ውስጥ ነን። ሁኔታዎችን እንዳመጣጣቸው መቀበል ነው። ይቻላል። ለጤናችን ይሄ ሁኔታችን በአንድ ወቅት አገር አቀፍ የኮሌራ ዘመቻ በመጣ ጊዜ የነበረውን ሁኔታ አስታወሰኝ። በሉ ሽንኩርቱን እንክተፍ። የኔቱ ማሻ ዛሬ ትንሽ አመማት ትመስላለች። ያው የሴቶች ጉምጉምታ የምታውቁት ነው። ሐኪም ቤት ስትሄድ ሐኪሙ ትንሽ የተመረዘ ምግብ በልተሻል አላት። በእኔ በኩል ምግብ ነው፣ የተመረዘ ምናምን አይሰራም። የሚያሙን በከናፍሮቻችን መሃል የሚያልፉት መጥፎ ንግግሮቻችን ናቸው። ስለዚህ በምግብ ባናማሃኝ ይሻላል። ከንግግራችንና ከሱ ኋላ ካሉት መጥፎ አስተሳሰቦች እንታረም አልኳት። አልተቀበለችኝም። አረ ሽንኩርቱ የታል ታዲያ? እሱ ኮመዲኖ ውስጥ ፈልገው። ቁልፍ ነው እኮ። ቆይ አሃ ገባኝ። እሱን ቆልፈዋለች ማለት ነው። ምን ሰራተኞቹ አንዳንድ ዕቃ እያነሱ ስላስቸገሯት ቆልፋበት ነው ማለት ነው። ቆይ ቁልፉን የት ነው የምታስቀምጠው? ቆይ መኝታ ቤት ነው የምታኖረው። አይዟችሁ ይዤ መጣሁ። የት ሄደ? ማሻ የኔ ውድ ማሻዬ፣ የኔ ማሻ፣ አንድ ጊዜ ብቻ ይኸው ለአንድ ሰከንድ ላስቸግርሽ። ማን ነው? አንተ ነህ እንዴ? እንዴት ደነገጥኩ። ለምን ትቀሰቅሰኛለህ? አንተ ሰው ነህ አውሬ? ይኸውልሽ ምን መሰለሽ የኔ ማሻ፣ የኔ መልአክ፣ የዕቃ ሳጥኑን የታችኛውን ቁልፍ ስጭኝና ተኝ። በቃ እኔ አስተናግዳቸዋለሁ። ስጋውን እኔ ያዘጋጀውና ከዚያው ሰጣቸዋለሁ። ምኖች ናቸው የሚስተናገዱት? ዛሬስ ከስካር አልፈ በቁምህ ቅዠት ጀመርክ? ይኸውልሽ ምን መሰለሽ ማሻዬ፣ ጄኔራልን ታውቂያቸዋለሽ እና ጠበቃውን ጓደኛዬን። ሁለቱም በህብረተሰብ ውስጥ የተከበሩና አስደናቂ ታሪክ ያላቸው ሰዎች ናቸው። በተለይማ ጄኔራሉ 4ኛ ደረጃ የጀግና ሜዳሊያ ተሸላሚ የነበሩ ናቸው። ሁለቱም ስምሽን አንስተው አይጠግቡትም። ምሽት ድግስ ላይ ተገናኝተን የወይዘሮ ማሻን ሙያ ካላየን ቢሉ በኩራት ይዤያቸው መጣሁ። አሁን አንቺ አታስፈልገንም፣ ግድ የለም ተኚ፣ ቁልፉን ብቻ ስጪ። እንግዶቻችን ላንቺም ያላቸውን አክብሮትና አድናቆት ስገልጽልሽ በደስታ ነው። ቁልፉን። እሺ እኔ ጌታ፣ ዛሬ ደግሞ ያንተ ጢምቢራ እስኪዞር ሰክረህ መግባት አነሰህና እንግዶች ይዘህልኝ ሙያዬን ልታስመሰክርልኝ እንዴት አምሮብሃል። ጀመርሽ እንግዲህ።
ከኮሜዲኖ ውስጥ ሽንኩርት፣ ቅቤና ማጣፈጫ ቅመማ ቅመም ማውጣት ብቻ ነው የኔ ፍላጎት። ይኸውልሽ ዛሬ የሚወጣውን ወጪ በሙሉ እኔ ተካልሻለሁ። ከፈለግሽ እንቺ አሁኑ ነው 50 ብር እና ምንም ችግር አንፈጥርብሽም። የኔ ሩህሩህ ዳክዬ አንቺ በቃ ተኝልኝ። ይኸው እንዴት ነው ዛሬ ያመመሽን? ትንሽ ተሻለሽ እንዴ? ቅድም እኔ እንደወጣሁ እንደተነጋገርነው ዶክተሩ ደውሎ ነበር እንዴ? ጨርሶ ሕፃን አደረግከኝ ልበል እንዴ? ምን መሆንሽ ነው? እንግዶቻችን እጅግ በጣም ተርበዋል። አንዱም የመጡበት ምክንያት ዛሬ ቀን ላይ የታመምሽ መሆኑን ስነግራቸው አይኗን ሳናይ አንሄድም ብለው ነው። ስለ አንቺ ሁሉም የኔ ጓደኞች ሁሉም የሚያውቁሽም የማያውቁሽም በጣም ይጨነቃሉ። አንደኛው ሚስትህ ማርያም ናት ይለኛል። ኧረ እባክህ ሙጭ። አንደኛው ሚስቴ ናት አትበል እናቴ ናት በል ይለኛል። ሌላው ቅድስት የተባረከች ይልሻል። ሌላው ይህቺ ሴት የወረዳችን ሕዝብ እናትና ብርሃን ነች ነው የሚለኝ። አንቺ ግን ለጓደኞቼ አክብሮት የለሽም ማሻዬ። የኔ እርግብ እባክሽ ቶሎ በይ ቁልፉን እባክሽ እባክሽ እባክሽ። እስኪ በቃ ለፈለፍክ ትንሽ አታፍርም? የልጆች አባት አይደለህም? እኔን ተወኝ። ለልጆችህ ባታስብ ለራስህ ሙያና ክብር ስትል ራስህን መጠበቅ የለብህም? ከማንም ወሮ በላና ባለጌ ጋር በየዳንስ ቤቱ ገንዘብ እየረጨህ ሙሉ ሌሊት መጠጣትህና መስከርህ ሳያንስ እንቅልፍ ከልክለህ ታሰቅቀኛለህ? ሀፍረተ ቢስ ነህ። ለስሙ የደረሱ ልጆች አባት ነህ። ለልጆች አዎ በቃ ልጆች አሉኝ። ምን ይሁኑ ታዲያ? ምን ይሁኑ? ምን አዲስ ነገር ተፈጠረና ነው የምትገረሚው? ምንድን ነው የምትይው? የእኔ ውድ ማሻዬ አከብርሻለሁ፣ አደንቅሻለሁ። ይኸው ልጆቻችንም የአምላክ ስጦታ ናቸው። እኔም በሚገባ እያስተማርኳቸው ነው። ለምሳሌ ሚሚ የሁለተኛ ደረጃ ትምህርቷን ሃይ ስኩል ጨርሳለች። ሚካኤልም ቢሆን የሕክምና ተማሪ ሆኗል። ከዚህ በላይ ቀቅለው ሊበሉኝ ነው እንዴ? ይድዛ የልጆቼን ስም አትጥራ። ስምክን ቄስ ይጥራውና እንግዶቹን ውጡ ምግብ የለም ልላቸው አልችልም። አንቺን ለመጠየቅ መጡ፣ ራበን አሉ። እነዚህ ሰዎች አንቺን ያደንቁሻል፣ ያከብሩሻል፣ ይወዱሻል። ሰፈራችን እሷ ባትኖር ምን ይውጠዋል ይሉሻል። ኧረ እባክሽ ቁልፉን ስጭኝና ጥቂት ነገር በላልተው ይሄዱልን። አንተ ሰውዬ ጭራሽ አብደሃል። ምን አይነት እንግዶች ናቸው በዚህ ሰዓት ሰው ቤት የሚመጡት? እኔ ለነሱ አፍርላቸዋለሁ። ለምድረ ሰካራም የሚሆን የራት ግብዣ የለኝም። አሁን በሰላም ወደ ቤታቸው ይሂዱና ይተኙ። ነገ ምሳን ጋብዛቸዋለን። ወይዳ ቆይ በእርግጥ የፈለግሽው ልትይ ትችያለሽ። እኔን ለብቻዬ የፈለግሽው ልትይኝና ልትወቅሽኝ ትችያለሽ። ሰዎቹን በምጠይቅሽ መንገድ ለማስተናገድ ፈቃድሽን መከልከል ግን እኔን በተከበሩት ሰዎች ፊት ዋጋ ማሳጣት ነው። በዚህ አይነት የኑሮ ጓደኛዬና የፍቅሬ ተካፋይ ነሽ ለማለት አያስደፍረኝም። ይኸውልሽ መጽሐፉም መልካም ሴት ለባሏ ዘውድ ናት ነው እኮ የሚለው። ይሄ ሁኔታሽ በቀደም አብረን ባየነው ቲያትር ውስጥ ዋናው ገጸ ባህሪ ያለውን አባባል ያስታውሰኛል። ቆይ ለማስታወስ ያህል እንድለው ከፈቀድሽልኝ። ቆይ ኑሮ ከጀመርንበት ጊዜ አንስቶ እንደ እባብ በመርዝሽ ስትጎጅኝ ከርመሻል። ዛሬም ቀጥለሽበታል ያለው ትዝ ይልሻል? ደግሞ ወደ ስድብና ዛቻ ተሸጋገርክ። እሺ ለዛሬ ይቅር በይኝ። እሺ ለካስ ትናንት ከመጽሔት ያነበብኩት አባባል እውነትነት አለውና በብዙ ሰዎች ፊት መልአክ በመኝታ ክፍሏ ውስጥ ለባሏ ግን ሳጥናኤል። አንዳንዴ እኮ ደራሲዎች እንደ ነቢይ ይታያሉ። በእያንዳንዳችን ጓዳ የተደበቀውን በድርሰቶቻቸው በኩል ስለሚጠቁሙን አንቺ ዘወትር ክፉ ሐሳቢ፣ ክፉ ተርጓሚ ይሆንሽ ስታሰቃይ ይኖረሻል። ዛሬማ ይኸው በተከበሩ እንግዶች ፊት ልትደግሚው እየተዘጋጀሽ ነው። ወይኔ ድሌ! አትጨማለቅ። ከነሱ ጋር አብራችሁ ገደል ግቡ። ኧረ ተይ አታቃጥይኝ። ያለሽን አንዱንና ብቸኛውን ባልሽን እንዳሻሽ አድርጊው። እንዴ ተንበርክኬ ለምንሻለሁ እኮ የኔ ውድ ማሻ። ያሰኘሽን ሁሉ እርግማን አውርጅብኝ። ግን እንግዶቻችን እኛን አምነው መጥተው በረሃብ አይቀጡ። የኔ ብርሃን ቁልፉን እባክሽ ማሻ። የኔ መልአክ ጭካኔሽ በእኔ ላይ ብቻ ይሁን። አታዋርጅኝ። ስለ ነገው ስም ያስብልኝ። የኔይቱ አረመኔ እኔን እንደፈለግሽ ስደብኝ፣ መችኝ። ይኸው ተንበርክኬ እየለመንኩሽ ነው። ልትነሺ ነው? እንኪ እንግዲያው ይኸውና ቀሚስሽ። ጎሽ የኔ ቆንጆ። ታንኪዩ።
የኔይቱ ማሻ ከሴቶች ሁሉ ተወዳጇ ብርሃን፣ የወረዳችን ብርሃን እየመጣች ነው። ስለረበሽናችሁ ይቅርታ። አገጭ ለምን ይንቀጠቀጣል? ያንተ ያለ ከንፈርን አትንከሰው፣ እየደማ ነው። በተለይማ አገጭ እንዴ ምን አገኘ እንዴ? አገጭ ምንድን ነው? ዱቄት ተለቅልቃ? የለም ቆይ ማሻን እንዳልረብሻት በጥንቃቄ ወደ ጨለማው መኝታ ክፍል ስገባ የማሻ የፓውደር ተደፍቶብኝ እና ትክክለኛዋ የነገስተ ነገስታት ወደረኛ የሌላት ማሻዬ እነሆ መጣች። በዚህ አይነት እንግዳዬ በመሆናችሁ እጅግ በጣም ደስተኛና እድለኛ ነኝ። እድል ገጥሞኝ በቀን ምሳ ላይ እንድትገኙልኝ ስመኝ የኖርኩ ቢሆንም እድሉ አልገጠመኝም። ዛሬ ግን ለአምላክና ለባለቤቴ ምስጋና ይድረሳቸውና ምኞቴ ተሳክቶ በረጅሙ ሌሊት ቤቴ ልትጎበኙልኝ በመቻላችሁ ተደስቻለሁ። የተኛሁት አሁን ነው። ስትገቡ ድምጽ ሰማሁ። ነቅቼ ወጥቼ ልቀበላችሁ ስዘጋጅ ውዱ ባለቤቴ ከእንቅልፍሽ አትነሽም ብሎ ሲከለክለኝ ተበሳጭቼ ቆየሁ። ሆኖም አሸንፌው መጣሁ። እግዚአብሔር የተመሰገነ ይሁን። በሉ ተጫወቱ፣ ሁሉም አሁን ይደርሳል። ትዳር መያዝ እንዴት መታደል ነው! በማረ ቁጥር በማንኛውም ሰዓት መመገብ ትችላለህ፣ መጠጡም ሲያምርህ። ወይዘሮ ማሻ ከእንግዳ ተቀባይነቷን በላይ በፒያኖ አጫዋወቷ የምትደነቅ መሆኗን ስሰማ ኖሬያለሁ። የሰራችውን እራት ብቻም ሳይሆን ይህንን ሙዚቃዋንም ለመስማት ከፍተኛ ጉጉት አለኝ። እኔ እንዳንተ እድለኛ ሰው አላየሁ። ወይኔ እኔም አሁን ሰው ነኝ እላለሁ። ሚስቴ ባትሞትብኝ። ወይኔ የኔ ውድ ማሻ ይሄው የእንግዶቹን ለቅሶ እየሰማሽ ነው። ፒያኖ ስትጫወት ሳንሰማ አንሄድም ብለው ውጥር አድርገው ያዙኝ። ኧረ እባክህ ሰውየው አትበድ። አሁን ከሌሊቱ 10 ሰዓት እየሆነ ነው። የሱ አብሮህ እያበደ ያለው የጠበቃው ሚስት አባት አርፈው መርዶ የምናረዳበት ሰዓት እየደረሰ ነው። እሱ ራሱ እስካሁን ሳይገባ መቆየቱ አልሰማም እንዴ? ማን? ጓደኛህ ነው። ጠበቃው የሚስቱ አባት ማረፋቸውን መርዶ ልናረዳት መዘጋጀታችንን ሰምቷል እኮ እና እሷን ማርዳት ትተን። አቤት እዲ አንተ ሰምተሃል እንዴ? አቤት ሰዓት ሄዷል። የባለቤትህ አባት አርፈው መርዶ ለካ አሁን በ11 ሰዓት ነው። ሰዎቹም እየመጡ ነው እኮ። ፍጠን ጌታዬ። ሰዓቱ ደረሰ እንዴ? እናንተ የእርስ ታድርገዋለሁ እኮ። በሉ ልሂድ እንዴ? እኛም እንሂድ እንጂ አብረ ነው። ይህን ደባሪ ጫማህን አታጩሁብኝ። ይህን የባቡር ሀዲድ የመሰለ እግርህን የማላይበት የት ሀገር ልሂድ እንዴ? በቃ እንቅልፍ አንተኛ ማለት ነው? በየመሽታ ቤት ጢምብራ እስኪዞር እየጠጣ ላለመምጣት የማልከውን ረሳ? አንተ አረመኔ! ይብላኝ ላንተ፣ እኔስ እድሜ ለአባቴ። ይኸው ቤትህን ተረከበኝ። አባቴ ቆሞ ይድልኝ። መጫወቻህን ፈልግ። ቢያባረሩህ መድረሻ የሌለ አንተ ነህ። እኔ 2 አባቶች አሉ፣ ወላጅ አባቴና አገሬ ሩሲያ። ከዚህ በፊት አምሽተህ ላትገባ ቃል ገብተሃል። ዛሬ ፈለግከውን ሽማግሌ አክደልትለህ ብትመጣ የምበገር አይደለሁም። አሁንም ወደ አባቴ ቤት ስልክ ብደውል አልመልስ ብሎኝ ነው እንጂ እንደጠራሁት መኪናውን ይዞ ልጁን ነፃ የሚያወጣው ኩሩ አባት ነው ያለኝ። ሂድና የምትጫወትባትን ሴት ፈልግ። ያው ቤትን ተረከበኝ። አባቴ ቆሞ ይድልኝ። ይኸውልሽ የኔ ቆንጆ፣ አባትሽ አርፈዋል። ለመርዶ ነው የተሰባሰብነው። ምን?